ሀገሪቱ በገጠሟት ውስጣዊና ዓለም አቀፋዊ ፈተናዎች ሳቢያ የተዳከመውን ኢኮኖሚና የብር የመግዛት አቅም ችግር እንዲፈቱ የተቀመጡ መፍትሄዎች የታሰበውን ያህል ውጤታማ ሊሆኑ አልቻሉም ብለዋል የኢኮኖሚ ተመራማሪው አቶ አደም ፈቶ። የብር የመግዛት አቅም እንዲጨምርና በዓለም ገበያ ተወዳዳሪ እንዲሆን መንግስት የአጭርና የረጅም ጊዜ መፍትሄዎችን ነድፎ መተግበር ይገባዋል። ዝርዝሩን ከድልነሳ መንግስት እንከታተል። የኢትዮጵያ የማክሮ ኢኮኖሚ ችግሮች ለብዙ ዓመታት ሲንከባለሉ የመጡ መሆናቸውን የዘርፉ ባለሙያዎች ይስማሙበታል። ከማክሮ ኢኮኖሚ አለመመጣጠን ጋር ተያይዞ ደግሞ የውጭ ምንዛሬ ችግር ይነሳል። በህገወጥ ምንዛሬ ገበያውና በህጋዊው መካከል ያለው የምንዛሬ ልዩነት እየሰፋ መሄዱ እንዲሁም በቂ የውጭ ገንዘብ ክምችት አለመኖሩ ችግሩን እያባባሰው ይገኛል። መዋቅራዊ ችግሮች፣ የዘርፍ ተቋማት አለመመጣጠንና የማክሮ ኢኮኖሚ ችግሮች መንግስት በዋነኝነት የለያቸው ናቸው። እነዚህን ለመፍታት በሚል የአገር በቀል የኢኮኖሚ ማሻሻያ በ10 ዓመት እቅዱ ቀርጾ ለመስራት ቢንቀሳቀስም የታሰበውን ያህል ኢኮኖሚውን ማረጋጋት እንዳልቻለ የኢኮኖሚ ተመራማሪው አቶ አደም ፈቶ ያብራራሉ። የኢትዮጵያን ገንዘብ ከጊዜ ወደ ጊዜ በቀስ ግራጁዋሊ ማለት ነው ከዶላር ደግሞ ከሌላ የውጭ ሀገር ገንዘብ ጋር ያለውን እንትን እየቀነስን እያረከስን እንሄዳለን የሚል ነገር ነው። ሌሎችም ለምሳሌ መዋቅራዊ ነገሮችን አሻሽላለን ወደ ውጭ ሀገር ምንልከው ነው። ለምሳሌ አሁን የተለያዩ ምርቶችን ስንዴ ሊሆን ይችላል፣ ሰሊጥ ሊሆን ይችላል የላክን የውጭ ሀገር ገንዘብ ክምችታችንን እናሳድጋለን ምናምን የሚሉ ሁሉ አንድ ላይ መጣው ምንድነው ይሄንን ችግር እንፈታለን የሚል ነገር አለ እንደ ፖሊሲ ማለት ነው። ግን በኋላ ሁሉም ሰው እንደሚረዳው የኮቪድም ችግር ነበር በከፍተኛ ሁኔታ ኢኮኖሚውን ጎድቶታል። ከዛ በኋላም ደግሞ በየአካባቢዎች አለመረጋጋት ነበር። በተለይ ደግሞ ከሁለት ዓመት በፊት የተቀሰቀሰው ጦርነት ነበር በሰሜኑ የሀገሪቱ ክፍል እጅግ በጣም ብዙ ነገሮችን አውድሟል። እንደውም ያንን ነገር መልሶ ለመገንባት 20 ቢሊዮን እና ከዛ በላይ የሆነ ዶላር እንደሚያስፈልግ ነው የተጠቀሰ ያለው። እጅግ በጣም ትልቅ የሆነ ገንዘብ ነው። አሁን ያለው የኢትዮጵያ ኢኮኖሚ 1/5 አካባቢ ማለት ነው። እንግዲህ ያ ማለት አሁን ኢኮኖሚያችን 111 ቢሊዮን አካባቢ ነው። ያንን ነገር በተለይ በሰሜኑ በአፋር በአማራ ክልል በትግራይ ክልል አካባቢ ያሉ ነገሮችን መልሶ ለመገንባት ትልቅ ገንዘብ ያስፈልጋል። እነዚህ ነገሮች ተደማምረው ይሄ የውጭ ሀገር ገንዘብ ምንዛሬውን ማረጋጋት ያልተቻለበት ሁኔታ ነው ያለው። መንግስት መሰረታዊ ያልሆኑ 38 ምርቶች ላይ ጊዜያዊ የውጭ ምንዛሬ እገዳ መጣሉ ይታወሳል። ከዚህም 1 ቢሊዮን የሚሆን የውጭ ገንዘብ ክምችት መቆጠቡን ገልጿል። ይህም ኢኮኖሚውን ለማረጋጋት ከወሰዳቸው የአጭር ጊዜ እርምጃዎች መካከል እንደ ውጤት የሚጠቀስ መሆኑን የተናገሩት የኢኮኖሚ ተመራማሪው የብር ዓለም አቀፍ ተወዳዳሪነትን ለማምጣት የአጭር ጊዜ ያሏቸውን መፍትሄዎች አስቀምጠዋል። ማክሮ ኢኮኖሚ ሁኔታውን ማረጋጋት ይኖርብናል። በተለይ ብሔራዊ ባንክ የፋይናንስ ሚኒስቴርና ሌሎችም ተባብረው አሁን ያለውን የዋጋ ንረት መቆጣጠር መቻል አለባቸው። በጣም አንገብጋቢና ጫፍ ላይ ወደ ስራ ለመግባት ጫፍ ላይ ለደረሱ ፕሮጀክቶች ካልሆነ እንደዚህ ያለን የብድር ሁኔታችንን ማስተካከል ይኖርብናል ማለት ነው። ሪፎርሞች መደረግ አለባቸው፣ ማሻሻያዎች ማለት ነው። ማሻሻያዎቹ በዋናነት በብሔራዊ ባንክም በመንግስትም ይወሰዱ ናቸው። መንግስት ለምሳሌ የጥቁር ገበያውን መቆጣጠር፣ ንግድ ባንኮች፣ ብሔራዊ ባንክ የኮርፖሬሽኖች እንደ አየር መንገድ ያሉ ሌሎችንም ደላሎችንም ጨምሮ ማወያየት ይኖርበታል። አሁን በአንዳንድ ኢኮኖሚስቶች እየተነሳ ያለ ነገር አለ። በህገወጥና በህጋዊ መካከል ያለው ልዩነት ለመፍታት በአንድ ጊዜ ብርን አርክሶ አንድ ማሲቭ የሆነ ትልቅ የሆነ ለምሳሌ አሁን 54 ነው አንድ ጊዜ በ100% አርክሰው ወደ 90% አድርሰ ከዛ ማቀላቀል የሚል ነገር ይነሳል ማለት ነው። ይሄ ምናልባት እንደ መፍትሄ ሊቀመጥ የሚችልበት ሁኔታ ነው ያለው። የምንዛሬ ተመንን ከፍ በማድረግና ለፈላጊዎች ቶሎ ማቅረብ ከተቻለ የጥቁር ገበያውን ወደ ህጋዊ መቀላቀል ይቻላል የሚለውን ግብጽ የወሰደችውን እርምጃ በምሳሌነት ያነሱት አቶ አደም ይህ መፍትሄ አሁን በበርካታ ባለሙያዎች እየተነሳ ያለና ከነቅድመ ሁኔታዎቹ በጥንቃቄ መተግበር ቢችል ውጤታማ የሚሆን ነው ሲሉ የረጅም ጊዜ ያሏቸውን እርምጃዎች ጠቁመዋል። የረጅም ጊዜዎችን አንድ ሁለቱን ለመጥቀስ እንዳልኩ በዘላቂነት የውጭ ሀገር ቀጥታ ኢንቨስትመንት መሳብ አለበት። ሌላው አሁን ያለውን የኢትዮጵያ ኢኮኖሚ ይሄ ማነቆች መፍታት መቻል አለብን። በግብርናውና በኢንዱስትሪው በሰርቪስ ሴክተሩ መካከል ያለውን የላላ የሆነ መስተጋብር ትስስር ማጠናከር መቻል አለብን። እንደዛ በመናደርግበት ጊዜ ብዙ ምርት እናመርታለን፣ ብዙ ምርት ወደ ውጭ እንልካለን። ወደ ውጭ እንልከውና ወደ ውስጥ እንልከው እየተመጣጠነ ይሄዳል። ስለዚህ ብዙ ገንዘብ ያገኘን እንሄድበት ሁኔታ ነው ያለው ማለት ነው።
ሌላው ከዚህ ጋር ተያይዞ ከውጭ ሀገር ወደ ውስጥ የሚገቡ ገንዘቦች ላይም እንደዚሁ ቁጥጥር ማድረግ ያስፈልጋል። ከዚህ ጋር ባልተናነሰ ሀገሪቱ ውስጥ ያለው የሰላምና ደህንነት ሁኔታም እንደዚሁ የተረጋጋ እንዲሆን በተቻለ መጠን የተረጋጋ እንዲሆን ማድረግ ያስፈልጋል።